ጋና ሰላም ለእናንተ ይሁን። ህይወትን ተገለጠ አይተናል በሚለው ሚዲያ ከቆይታ በኋላ ተመልሰን ዛሬ መተናል። እንግዳም ደግሞ አለች ከኛ ጋር በቤተክርስቲያናችን የምታገለግል የምንወዳት እህታችን ናት። ሳይመሰክረኝ ህፃን ሆኜ ነው ጌታን የተቀበልኩት። እሁድ ሲደርስ ቸርች ለመሄድ መስቀል አነሳለሁ። ቤት ሲሆን መስቀል አስራለሁ። ሁልጊዜ ብዙ መከራ ውስጥ ነበረ ጌታን የተቀበልኩት። በጌታ ሳይድን ነበረ የሞተው። ያኔ ከዚህ ህይወት አይመጡ ሲሉ በጣም ነው የምናዝነው። ግን ያው እግዚአብሔር መልካም ነው። እግዚአብሔር በምድር ላይ ሰዎች እንዲናገሩ ወንጌል እንዲያወሩ እግዚአብሔር እድል ሰጥቷል። ያው መስማት እንግዲህ የሰዎች ነው። በዚህ አጋጣሚ ሰዎች ጌታ ኢየሱስን የግል አዳኝ አድርጎ እንዲቀበሉ በዚህ ዓለም ላይ ካሉበት ወደ ጌታ ወይም ከዚች ዓለም እስከሚሰናበቱ ድረስ ያለውን ነገር በምድር ያለውን ነው የሚያዩት። ግን በመጨረሻ የሚባል አለ። እንደገና ጌታ ሲመጣ ከዚህ ዓለም ወደ ጌታ የምንሄድበት ወይም እኛ ወደ ጌታ ወደኛ የሚመጣ ምናል ጊዜ ቆይተሽ ነው ወይ ወደ አገልግሎት ገባሽ ወይስ እንደዚሁ የተደበቅሽ ቀጠልሽ ወይ እንዴት ነው? መስቀሉን አውጥቼ አንድ ዛፍ ስር አስቀምጬ ነው ቸርች የሚገባው። ከዛ ሲመጣ ደግሞ አርጌ ነው ወደ ቤት የሚመጣው። ተከታታይ 3 ጊዜ ነበር የተገለጠው። ይሄንን ህልም ደግሞ እግዚአብሔር እውን ለማድረግ በቤተክርስቲያናችን ሰብሳቢ ታረቀኝ ፓልተሳ ይባላል እና እጄን ይዞ እኔ የመጣሁት ጉባኤ ለመካፈል ነው። አንደኛውም የጌታ ፍቃድም ነበረ። የጌታ ፍቃድ ባለበት ደግሞ እግዚአብሔር ሰውንም ያስነሳል። እጄን ይዞ እንደዚህ እጄን ይዞ እናይ አለኝ። ተከተልኩት። ስለሚፈራም ስለአኩኝ ሲሄድ አንድ ክላስ ውስጥ ቁጭ ብሎ ኳይሮ አሉ አውቃቸዋለሁ። እነዛ ውስጥ ጨምሮ ወጣ። ፈርቼ በፍርሃት ገብቼ ቁጭ ነው ያልኩት። ወደ ኋላ ቅሪ ነው ያሉን። ቀረው ጠየቁኝ። አዎ አገለግላለሁ አልኩኝ። ፍርሃቱ ሁሉም ከነሱ ጋር አብሬ ጸጋን በመካፈል ሄደ እና ከዛን ቀን ጀምሮ ወደ አገልግሎት ገባሁ። እንዴት ወደ ቤሩት መጣሽ? አሁን ያለነው በቤሩት ነው። አብረን አንድ ቸርች የምናመልከው እናገለግለውም ደግሞ ዛሬ በቤትሽ ነው ደግሞ ቀረጻ የምናረገው። እንዴት ወደ ቤሩት መጣሽ? ያው ኢትዮጵያ ገብተሻል? አዎ አግብቻለሁ። ጌታ ይባረክ። በቤተክርስቲያን ነው? በቤተክርስቲያን አይደለም። ቢሆንም በቤተክርስቲያን ውስጥ ያው አገልጋይ ሆነን አለ ካጠፉ የሚቀጡበት አለ። በዛ ቅጣት ተወስዶ 6 ወር ያህል ተሰጥቶ ያንን ገጠር ነበር እየተጠመቅኩም። ባይዘዋይ ባገባሁት በባሌ ቤተክርስቲያን ውስጥ ነው። አባቴ ቤት ሆኜ መጠመቅ አልቻልኩም። እዛ ነበር እየተጠመቅኩት። ትልቅ ሆንሽ በኋላ? አዎ ትልቅ ሆኜ ካገባሁ በኋላ ማለት ነው። እና ቤሩት ሊመጣ የቻልኩት ያን በተለያየ አጋጣሚ ሰው ለተሻለ ህይወት ራሱን ለማሻሻል ሀገርን ቀይሮ ለመስራት ይፈልጋል። በዛው ተስማምቼ ቤሩት መጣሁ። እንደመጣሁትም 2 ዓመት ሰርቼ እመለሳለሁ ብዬ ነበር የመጣሁት። ሰው ያስባል፣ እግዚአብሔር ይፈጽማል ማለት ነው። ደግሞ እኛ የራሳችን መንገድ ነው የምንሄደው፣ እግዚአብሔር የራሱ መንገድ ነበር የሚመራው። ሲመጣ 2 ዓመት ብቻ ሰርቼ እመለሳለሁ ብዬ ነበር የመጣሁት። ሀሳብም እንደዛ ነበረ። እንደመጣሁትም እንደዛ አልሆነም። በጣም መጥፎ ከሚባሉ ቤት ውስጥ ነው መጥቼ የገባሁት። በጣም ስቃይ አሳለፍኩኝ ለ1 ዓመት ከ3 ወር ያህል። ከዛም በጣም አልቻልኩም። ብዙ ጊዜ አለቀስኩኝ። እግዚአብሔር ሆይ አልኩኝ። ብዙ ጊዜ ተቸገርኩኝ። ጨርሻለሁ። እግዚአብሔር ሆይ ምን ሊሆን አልኩኝ። ብዙ መከራ ነበር የደረሰው። በዛ ምክንያት ማውቃቸው ሰዎች እዚህ ወጥቶ ውጪ እንደዚህ ይሰሩ የነበሩ ልጆች አሉ። ብዙም ጊዜ እኔ ስልክም አላገኘውም፣ ስልክም አልተሰጠም። ከኢትዮጵያ የሚያመጣውም ስልክ ከእጄ ወስዳብኝ ነበረ ማዳም። እና በብዙ ስቃይ ውስጥ ሳሳልፍ እግዚአብሔር ደግሞ በሰው ቆሞ ነው ሰው የሚረዳው። ማውቃቸው ጓደኞች እዛ ሀገር ቤት እኔን የሚያውቁኝ ነበሩ። ከዚህ ሁሉ እግዚአብሔር ይረዳሻል፣ ውጪ
ወተሽ አንቺ ፈልገሽ አይደለም ተሸግረሽ ነው የምትወጪው፣ እግዚአብሔር ይረዳሻል አሉኝ። እኔ በዛን ሰዓት ወጥቼ እንደዚህ ነፃነት አግኝቼ ቤተክርስቲያን ውስጥ ቁጭ ብዬ እንደዚህ ወንጌል ሰብካለሁ የሚል ሀሳብ